የአገሪቷ መሪ የሆኑት ቭላዲሚር ፑቲን ለእስልምና ሃይማኖት እንዲሁም ለአማኞቹ የጠለቀ ፍቅርና ክብር አላቸው። Как вы относитесь к мусульманам? Сулейман, должен сказать, что Россия вообще уникальное место на планете, где ислам и христианство сосуществуют в известной гармонии на протяжении столетий. በሳቸው አመራር ስር የሩሲያ ሙስሊሞች እምነታቸውን በደንብ እየኖሩና እያራመዱ ነው። የፑቲን መንግስት በሩሲያ መስጊዶች በሚሰሩ ጊዜ አስፈላጊውን ቅናሽ እንዲደረግላቸው አዟል። የእስልምና ትምህርት ቤቶች ወይም መድረሳዎች ይስፋፉ ዘንድም ትልቅ ድጋፍን እያደረገ ነው። እንዲሁም ከጎረቤት ሀገራት ለሚመጡ በርካታ ሙስሊም ስደተኞች ወዲያውኑ መኖሪያ ቤቶችንና ሌሎች የሚያስፈልጓቸውን ነገሮች ያሟላሉ። በተለይም የቀድሞዋ የሶቪየት ኅብረት አካል የነበሩ ሀገራት ውስጥ የሚኖሩ ሙስሊሞች የዚህ ዕድል ተጠቃሚ ለመሆንና በምቹ ሁኔታ እምነታቸውን ለማካሄድ ሲሉ በብዛት ወደ ሩሲያ ይሰደዳሉ። ቭላዲሚር ፑቲን በአገሪቷ ጉዳይ ሰርክ ንግግር ባደረጉ ቁጥር የአገሪቷ ሙስሊሞች ላላቸው አስደሳች ስነ ምግባርና ለአገር ኢኮኖሚ ማደግ ለሚያበረክቱት አስተዋጽኦ የሩሲያ ሙስሊሞችን ዘውትር ያመሰግናሉ። በንግግራቸው ወቅትም የቁርአን አስተምህሮቶችን በየመሃሉ ጠቀስ የሚያደርጉት ቭላዲሚር ፑቲን ለሩሲያ ጥንካሬ የአገሪቷ ሙስሊሞች ሚና አይተኬ መሆኑንም በተደጋጋሚ ሲገልጹ ተደምጧል። Коран гласит: стремитесь опередить друг друга в добрых делах. Вспомните милость Аллаха. Вы когда-то были врагами, Аллах примирил ваши сердца и сделал вас братьями.